አንቺ መፍትሄ ያገኘሽ ነው አሁን የተባልሽው ነገር አለ? ሳት ላይ እንዳትወጣ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ቤተሰቦቻችን ያው ሰሞኑን እያለፍንበት ያለውን ነገር ታውቃላችሁ። በእርግጥ ይሄ ለኛ አዲስ ነገር አይደለም። የአሁኑ ግን እጅግ በጣም አሳሳቢ ነው። ታውቃላችሁ ከዚህ በፊት እንደዚህ አይነት ነገር ገጥሞን ነበረ። በተለይ ደግሞ ያኔ እዛኛው ቤት እያለን ፍቅር እንደዚህ የሆነ ነገር በፀጉሯ ምናምን ተሰርቶባታል ተብሎ ትንሽ ችግር ተፈጥሮ ነበረ። ብቻ እግዚአብሔር ይመስገን ሁሉም ነገር እንግዲህ ነፃ ሆና ድና ነበረ በሰዓቱ። ያሁኑ ግን ከዛኛው ለየት የሚያደርገው ምንድነው? እሱ ይሄ እንትን መሆኑ ነው። ምንድነው እሱ የሚባለው? ልክፍት ነው የሚባለው። ምክንያቱም ትላንትና ሚስጥሩን ዘርግፋ ተናግራለች። ለምን እንደዚህ እንደሆነች ተናግራለች። ቪዲዮም ራሱ ትላንትና ሳሚቾ ቲቪ ላይ ተለቋል ማለት ነው። ገብታችሁ ማየት ትችላላችሁ። ድንገት እሷ ሁሉንም ነገር ያው ስደነግጥ ተናግራለች። ያለው ሚስጥር እንዳለ ተናግራለች ማለት ነው። በነገራችን ላይ ቤተሰቦቻችን ዛሬ ብቻዬን አይደለሁም። ፍቅር ያው ውስጥ ላይ እንደተለመደው እንግዲህ አስቀምጠናት ነው። በር ዘግተንባት ነው። በእርግጥ እግሯን እንትን እያላት ስትታገል እየከረከራት ስለሆነ የታሰረችበትን ፈተን ለብቻ አንድ ክፍል ውስጥ ዘግተንባት ነው ያለነው ማለት ነው። ኦሬዲ ተቆልፎባት ነው ያለችው እና አንዳንዴ የሆነ ድምጽ ታሰማለች። ራሷ ላይ ጥቃት በማትፈጽምበት ሁኔታ የተለያዩ እቃዎች የተለያዩ ነገሮች ሱራ የሆነ ነገር እንዳታደርግ ብለን አውጥተን በቃ አልጋ ብቻ ነው ያለው ማለት ነው። እዛ ውስጥ ነው የዘጋንባት እና በዛ አሁንም ምንም የተለወጠ ነገር የለም። ከትናንቱ ምንም የተለወጠ ነገር የለም። እንደውም መሀል ላይ ደግሞ ዛሬ ምን ማድረግ ጀምራለች? ድምጽ አይነት ነገር ማሰማት ጀምራለች እና የሆነ ድምጽ ታሰማለች። ብቻ የሆነ እንደ መቃዠት አይነት ነገር ትላለች ምናምን። ሌሊትም እንቅልፍ ራሱ እንትን አላለችም። አሁንም እኔን ማየት እንደማትፈልገው ነው በዛው አቋሟን ያለችው። እኔን ጭራሽ ማየት አትፈልግም። ታዲያ እሚቱ የት ሄደች ካላችሁኝ፣ ያው ለዚህ ሁሉ መንስኤ የሆነችው እሚት ነች። ምክንያቱም ተነስታ ቆሻሻ ልትጥል ስትሄድ ሮጣ ተከትላት የሆነ ነገር ብታደርግ ኖሮ ይቅርታ ቤተሰቦቻችን ድምጽ እያሰማችኝ ስለሆነ ሮጣ ተከትላ ኖ ብላ ብትከለክላት ኖሮ በእርግጠኝነት ምን ይፈጠር ነበረ? ይሄ ሁሉ ነገር ይሄ ሁሉ ችግር አይፈጠርም ነበር ማለት ነው። እና ለዛ ብላ ዛሬ ምን ብላለች? ጸበልም ቢሆን አመጣላታለሁ ወይ ደግሞ መፍትሄ ይገኛል ብዬ የተባልኩት ቦታ ሁሉ ሄጄ መፍትሄ እፈልጋለሁ ብላለች። እንግዲህ አሁን መመለሻዋ ሰዓትም እየደረሰ ስለሆነ ነው። መፍትሄ የሚገኝ ከሆነ ብዬ ነው እኔ ራሱ በቪዲዮ የመጣሁት ማለት ነው። እና ፍቅር ትመጣለች። እኔ ከገባው ቤተሰቦቻችን በጣም ነው እንትን የምትለው የምታስቸግረኝ ማለት ነው። ምክንያቱም ማየት አትፈልግም። እኔን መደብደብ ምናምን ነው የምትፈልገው። እሚቱን ትቀርባታለች፣ ባሮክን ትቀርባለች። ትላንትና እንዳልኳችሁ ትንሹን ልጅና እኔን ግን ጭራሽ ነው ማየት ማትፈልገው ማለት ነው። ቆይ አንዴ ካሜራ እንዳትመጣ አንተ አይቻት ልምጣ። መጣሽ? ምን አዲስ ነገር አለ? እንግዲህ ሂጂና ቆይ አንዴ ይዘናት እንመጣና የተባለውን ነገር ታድርጊያለሽ። ታዲያ ምንም እኮ አላልሽም፣ ጸበል አላልሽም፣ ምንም አላልሽም እ ምኑን? እሺ ሱራውኝ እመጣለሁኝ እኔ። እሺ እሚት
እስሯ ሁኚ እንትን እያለች ነበር። አሁን እየጮኸች ነበር። የሆነ እንደ መንቀጥቀጥም ነገር ያደርጋታል። ልብስም ደርቢላት እሺ ከላይ። እሺ እኮ እስከዛ ድረስ እኔ አንዴ እዚህ ጋር እንትን እያልኩ ነው። ቤተሰቦቻችን ያው ሚቱም እንደምታዩት መታለች እና የሆነ ነገር ይዣለሁ መፍትሄ ይዣለሁ ነው የምትለው። ምን እንደሆነ እስቲ አብረን የምናየው ነገር ይሆናል። እና ሌላው ምንድነው ቤተሰቦቻችን እኔ አሁን በጣም እንትን እያልኩኝ ነው፣ እየፈራው ነው ማለት ነው። እየተፈጠረ ያለውን ነገር በጣም እየፈራውኝ ነው። ከቀን ወደ ቀን ይኸው ድምፅ የተለያዩ ሌሎች ባህሪዎች እንትን ትላለች። ከፈለጋት ደግሞ የሆነ ሰዓት ላይ ደህና ትሆንና ምናምን የሆነ እኔን ታናግረኛለች፣ እኔን ትቆጣኛለች ምናምን የሆነ ነገር ትላለች። ማውራትም እኮ ታወራለች፣ ዝም አይደለም ያለችው። ማውራት ታወራለች ምናምን ነገር ከዛ ደግሞ እንትን ትላለች ማለት ነው። በመሀል ደግሞ የሆነ በቃ ሌላ አይነት ነገር ታሳያለች ማለት ነው። እና ቤተሰቦቻችን እኔ አላቅም ብቻ ምን እንደሆነ ማለት ነው። እና ሀሚት ነይ እስኪ ተረጋጋች። አንቺ መፍትሄ ያገኘሽ ወይ ነው አሁን እኔ ጥያቄ። የተባልሽው ነገር አለ? ምን የት ነበር የሄድሽው? እኔ ሰው ነው የጠቆመኝ። ከዛም በኋላ የሆነ ሰው የጠቆመኝ ሰው ነው ያደረሰኝ። ምን መድኃኒት አለው ተብሎ እንደዚህ ለአራስ እንትን ስትል ስነግራቸው እንደዚህ ነው የሆነችው ምናምን ስላቸው ከዛ ትልቅ ሰውዬ ናቸው ምናምን ስለዚህ ታሪፍ ነው ብለውኛል። ኦኬ ነገሩሽ እንዴት እንደሚደረግ ምናምን እና እናምጣት ወይ ነው እያልኩሽ ያሉት። እናምጣትና በቃ እናርግላት መድኃኒት እናርግላት። ወዲያውኑ ነው ምንድን ነው ያሉት። የምርሽ ነው? ይሄ ያውቃል ልጅ እግዚአብሔርን እየቀለድኩ አይደለም። እኔ እኮ ስንት 2 ታክሲ ምናምን ይዘን ነው የምኖረው። የት ነው? ሩቅ ነው? የት ገጠር ነው እንደሄድሽው? ወደ ገጠር አካባቢ ነው እንጂ ከተማ አይደለም። ከአዲስ አበባ ወጣ ይላል ትንሽ። መጀመሪያ እዛ እንትን ስትሄጂ ነው እንደዛ ያሉሽ? የሆነ መጀመሪያ ያሉኝ ቦታ እንዲህ ስላቸው እነሱ ሊሰጡኝ እንደዚህ ብቻ ነው ያሉኝና እነሱ ምንም መድኃኒት አላገኙም ነበር ማለት ነው። ከዛ ወደዛኛው ሰው እየጠቆሙ ወደ ሽማግሌ። ይሄ የባህል መድኃኒት ምናምን ነው እንዴ? የባህል መድኃኒት ነው እንግዲህ ብዙ ሰው ይጠቀመዋል ብለውኝ። የምርሽን አራቀል ልጅ ከምሪ ነው ቶሎ። ስለዚህ አሁን እሺ እንደ ጊዜ ማማካተል አያስፈልግም። እሷ ትዳለች ምንድን ነው እሱ? ወድቃ ነው በራሷ ነው የወረደችው። ምን እያደረገች ነው ታዲያ? ሰውነቷ ዝም ብላ እንትን ትላለች። ፍቅር ልጁ ነይ ያዣት በዚህ በኩል ነይ እስኪ። እኔን እኮ እሺ አትለኝም አንቺ እንትን በያት እሺ አትለኝም። እኔ ተነሻ እንዴ ቆይ ፍቅር ነይ እኔ እወጣልሻለሁ ከፈለግሽ። የምር ቆይ እኔ ልውጣላት ሚት ነይ እኔ እወጣልሻለሁ። አልነካሽም። ያዣት ደግፊያት። ነይ በዚህ እዚህ ጋር ሆኜ ልብስ እኮ ይበርድሻል። ብርድ ሰውነትሽ ክፍት ነው፣ ይበርድሻል። አርጊላት እስኪ ስለሚበርድሽ ከሆነ ፍቅር እንጂ ያጂ እስኪ ስለሚበርድሽ ነው።
መድኃኒት እናድርግላት ግን በኋላ ደግሞ ሌላ ለመጥፎ ነገር እንዳይዳርጋት የባሰ ማለት ነው። ወይኔ እሺ አሁን እሺ በቃ እናድርግላት። የመጣ ይምጣ በቃ ወይ ትድናለች ወይ የሆነ ነገር ትሆናለች። ቆይ ተረጋጊ። ናይ ቆይ እሺ እኔ አልነካሽም እኮ ፍቅር፣ እኔ አልነካሽም። እኔ አንቺን መንካት ፈልጌ አይደለም። እኔ ነኝ ምን እንደምታየኝ እንደሱ። ዛሬ ደግሞ አታወራም እንዴ? ትላንት እኮ ከሰዓት በኋላ እኮ ትንሽ ይሻላት ነበር፣ ታወራ ነበረ። ኧረ ሰዓት ላይ እንዳትወጣ በእናትሽ፣ እንትኑ ላይ እንዳትወጣ፣ ሰዓቱ ላይ ስቶቭ ላይ እንዳትወጣ። ምን ያደርግልሻል ይሄ? አምጪ እስቲ። ምን እያደረገች ነው? እና አንቺ ቆሻሻ ላይ እኮ ነው፣ በቃ ቆሻሻ ላይ ነው የተለከፈችው። ለዚህ ነው እንደዚህ የምታደርገው። ለዚህ ሁሉ ድርጊት ዋና መነሻ ከአንቺ ውጭ ማንም የለም። ታውቂያለሽ አሚት። ይኸው አሁን ቆሻሻ ባየች ቁጥር ይኸው ፍቅር አምጪ፣ እኔ እጠርገዋለሁ። እኔ ልጥረግልሽ። አምጪ፣ ቆይ እኔ ልጥረግልሽ። አምጪ፣ እኔ ልጥረግልሽ። እሺ ቶሎ እናድርግላት መድኃኒቱን። እስቲ ያሳይኝ። እስቲ ያሳይኝ። ምንድን ነው እሱ? የማውቀው ነገር እኔ የማውቀው መድኃኒት ሆኖ እኔ የማውቀው እንዴት ነው የሚደረገው? እሺ እኮ እስቲ አውጪ። እሺ እስቲ ምንድን ነው ይሄ? እንቁላል እኮ ነው። እና እነሱ የሆነ ነገር አድርገውበታል። ምን እንድጠጣ አይደለም እንዲሰራላት? ያው የቆየ እንቁላል ነው፣ አዲስ አይደለም፣ ትኩስ ምናምን አይደለም። እንዴት የቆየ? እስቲ የቆየ በቃ ብዙ ጊዜ ማለት ነው። ምን የገማ ነው? ምንድን ነው እያልሽኝ ያለሽ? የገማ እንቁላል ምን እንዲደረግ ነው ደግሞ ያመጣሽ? ከየት ነው ያመጣሽው? ሲጀመር የሰጡኝ ነው እነሱ። እንዴት የሰጡ? ደርሼ እኮ ነው ያመጣሁት እኮ። የሰጡሽ ምንድን ነው? ይሄንን ነው? ምን አድርጊው ብለው? ይሄንን በቃ ያድናታል ነው ያሉኝ። እንዴት ነው የሚያድናት? ምንድን ነው እሱ የሚደረግ? ይሄ የገማ እንቁላል ከሆነ ካልጠጣችሁ ካልተበላ ምንድን ነው እሱ የሚያደርገው? ሲጀመር የእንቁላል እኛ ከሱቅ ሄደን ገዝተን አናመጣም እንዴ? ከሱቅ ሄደው የተገዛ አይሆንም ሲጀመር። እኔም አልኳቸው ለምን ከዚህ ይሸከማለሁ እዛ ገዝቼ አይቻልም ወይ ሲሉኝ፣ አይ ይሄ እንድትድን የተደረገበት ነገር አለ አሉ። ምንድን ነው እንድትድን የሚደረግበት ነገር ምንድን ነው የሚደረገው? እሺ ተቀበያት። ምንድን ነው የሚደረገው እያልኩሽ እኮ ነው። ቀላል ነው ሲጀመር፣ ይሄ ለማድረግ በጣም ቀላል ነው እኮ። ቀላል ከሆነ መናገር ነው። ንገሪኛ፣ ምንድን ነው እሱ የምትጠብቂው? ቆይ ቀላል ከሆነ እናድርግላት በቃ። ምንድን ነው የሚደረገው? ንገሪኝ። ምን ይበጣበጣል? ሰበርና እንደሚጠበስ አለ። መጀመሪያ አምጣው። እኔ ሲጀመር ሴት ስለሆነ የሚያደርገው እኔ የማደርገው። ምንድን ነው የምታረጊው? ንገሪኛ። ይሄኛው ጭንቅላቷ ላይ ነው የሚሰበረው ማለት ነው። ማለት? አዎ እንደዛ አድርጊ ነው ያሉኝ። አልገባኝም። ማን ነው እሱ እንደዛ ያለች? ነይ ተረጋግተሽ ቁጭ በይ። ቆይ ልትሄድ ነው እሷ። ተረጋግተሽ ቁጭ በይ እያልኩሽ እኮ ነው። ምንድን ነው እሱ እንደዚህ አድርጊ ያሉሽ? ማን ነው አድርጊ ያለሽ? ሰውዬው ነው። የቱ ሰውዬ? ይሄኛው የሰጡኝ ሰውዬ። ማን ነው ሰውዬው? እኔ አላውቃቸውም። ሰው እኮ ነው። የት ነው የሄድሽ? ቆይ ጠንቋይ ቤት ነው እንደ ሄድሽው አንቺ? የሚያውቅ ሰው ነው የሆነ እየወሰደኝ የሚታወቅ ቦታ ነው የሄድኩት። ጠንቋይ ቤት ነው ወይ የሄድሽው? አስገቢያትና ነይ ቶሎ ፈጠን በይ። አስገቢያት።
ናይ ቆራ ስለዚህ ነገር ማጣራት ፈልጋለሁ። ቁጭ በይ በይ ንገሪ። ማን ነው ይሄንን የሰጠሽ? ከየት ነው ያመጣሽው? ተናገሪ። የሄድኩበት ቦታ ነው እንዴ? ሰው ይዞኝ ሄደ። ከዛም በኋላ እሱ ነው ይሄን ሰጡኝ። ማን ነው? የት? ምን አይነት ቤት ነው የሄድሽው? ሰውዬውስ ምን አይነት ናቸው? ትልቅ ሰውዬ ያላችሁ ምናምን ምንድን ናቸው? ስራቸው ምንድን ነው? ምንድን ነው የተባሉ? የባህላዊ መድኃኒት የሚሰጡ ናቸው። እንደዚህ የባህላዊ መድኃኒት የሚሰጥ ዝም ብሎ የገማ እንቁላል አናቷ ላይ ስበሪ ብሎ አይሰጥሽም። ሌላ የምትናገሪው ነገር ካለ ንገሪ። ማን ነው የሚባሉ ሰውየው? ስማቸው አዋቂ ነው የሚባሉት። አዋቂ አልገባኝም። ስለዚህ ጠንቋይ ቤት ነው የሄድሽው? እኔ ጠንቋይ ቤት ነው የሄድሽው? በስተት ላይ ስተት ደግሚያለሽ እንደ ጠንቋይ ቤት ነው የሄድሽው? ጠንቋይ ቤት ነው ያልሄድኩም። እኔ እንኳንም እኔ ያለሁበት ይዘሽ የመጣሽ እኔ በሌለውበትማ ቢሆን ኖሮ አናቷ ላይ አፍድስ ጭራሽ ለሴጣን ሰውተሻት ነበር ማለት ነው። አትፈልግም አንተ? አንቺ እንድድም ብፈልግ ጠንቋይ ቤት ነው እንዴ? ጠንቋይ ቤት ሄደን ነው እንዴ የምናድናት? ለምን 10 ጊዜ ታማ አትሞትም? እግዚአብሔር ይበልጣል። ለምን 10 ጊዜ አትሞትም ታማ? ካዳናት እግዚአብሔር ከወደደ ያድናት፣ ካላዳናት ይውሰዳት። እሱ ጋር ነው የምትሄደው። አንቺ የገማ እንቁላል ተሸክመሽልኝ ትመጫለሽ አናቷ ላይ ለማፍረስ። ምን ላድርግ? ሰው እኮ ነው የሰጠኝ። ወይኔ ሳሚ፣ ወይኔ ሳሚ። ለምንድን ነው እሱ መጀመሪያም እኔ እኮ ልሂድ ስትይ በቃ ልሂድ የሆነ ቦታ ልሂድ ስትይ እኔ ከማን ጋር አውርተሽ ነው? እናትሽ ንገሪኝ። እኔ ከማን ጋር አውላ ነው እንደዚህ ታማብኛለች ምናምን ስለው ከዛም በኋላ እንደዚህ አይነት እኮ መፍትሄ ያለ ተባልኩኝ። የሄድኩበት መጀመሪያ እሱ እንደዚህ ብዬ ስናገር መድኃኒቷ አይሆናትም ተባልኩኝ። ከዛም በኋላ ወደዛኛው ሰውዬ ላኩኝና ሄድኩኝ። ከዛ የገማ እንቁላል ሰጡሽ አይደል? ከዛ ይሄን የገማ እንቁላል ይዘሽ ምን ልታረጊ? አናቷ ላይ አፍርሽ አሉሽ። ከዛ የሴጣን መስዋዕት በገባባት ሴጣን ጭራሽ እንዲሰፍንባትና እንደፈለገ እንዲያደርጋት እየፈቀድሽ ነው ማለት ነው። ትንሽ እንኳን አይገባሽም እንዴ? አንቺ ተቀብለሽ ይሄ ቤታችን ራሱ እኮ መግባት የለም ነይ እንቻሽ ቀጥ ብለሽ ይዘሽ እንትን እንዳልሽ ማለት ነው። ነይ አንቺ ቀጥ ብለሽ ይዘሽ ነይ ጨምሪልኝ ውሃ ነይ ምኑንም ታረጊላት ነይ እጄ ላይ ጨምሪልኝ ውሃ ጨምሪልኝ ያልኩሽ እኮ ነው። ያማታ እንዴ ልጅ እንቺ ያጅ እንቺ ባል ፈባርኩ ይመጣ ጨምሪ ቶሎ። አንቺን ውጪ ላይ እንደዚህ ወስደሽ አርቀሽ ሰው የማይገኝበት ቦታ ከተቻለ ራሱ ሰውየው ላይ ወስደሽ አፍርሽበት። ቆይ ይሄ እኮ መጥፎ እኮ ነው። አንቺ ቤታችን ይዘሽ ትገቢያለሽ ጭራሽ። የእግዚአብሔር ቤት እኮ ነው። እግዚአብሔር የሚነግስበትና እግዚአብሔር የሚከበርበት ቤት ብቻ እኮ ነው። ልቅጥ ቶሎ በፍጥነት ወስደሽ አይና በፍጥነት። እንዴት ነው የምጥለው? ነው የት ቦታ እኮ ደርሼ ነው ያመጣሁትኝ። አንተ ቆይ መድኃኒት እንድትልና አፈልግም። አርቀሽ ወስደሽ ጣይ። ከዛ በኋላ እጅሽን እዛው በሳሙና ሙልጭ አርገሽ ታጥበሽ ነው። ነይ ውጪ ያልኩሽ ነው። እኔ ግን አልጥለውም። ሌላ ቀን አንተ በሌለበት ፈጠን በጌታስ